የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል ላሊበላ ኤርፖርት ዙሪያን ጨምሮ በተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ሰምቷል። በባህር ዳር ዙሪያ የተደረጉ ውጊያዎችን የሚመሩት የአገዛዝ ጦር ኮር አዛዥ ብርጋዴር ጄኔራል አዲሱ መሐመድ የፋኖ ኃይሎችን ከአማራ ክልል እናጠፋለን ሲሉ ዝተዋል። የአማራ ፋኖ ብሔራዊ ንቅናቄ በኩል በወለጋ ቀጠና ባደረገው ውጊያም ከ300 በላይ የአገዛዝ ወታደሮች መገደላቸውን አስታውቋል። በዝርዝር የምናየው ቀዳሚ ጉዳይ ነው። ህወሓት የአሜሪካ መንግስት የጣለው የቪዛ እገዳ ሚዛን ባጣ ግምገማ ላይ የተመሰረተ ነው ሲል ተችቷል። አሜሪካ በህወሓት አመራሮች ላይ የጣለችውን የቪዛ እገዳ በጎደሎና ሚዛን ባጣ ግምገማ ላይ የተመሰረተ ነው ያለው ህወሓት ሀገሪቱ የፕሪቶሪያውን ስምምነት ከፈረሙ ወገኖች አንዱን ብቻ መርጣት ጠያቂ ማድረጓ በሰላም ሂደት ላይ ያላት እምነት የሚሸረሽር ነው ብሏል። እንዲሁም ሊስተካከሉ ይገባቸዋል ሲል 5 ጥያቄዎችን አቅርቧል። በዝርዝር እናየዋለን። የባህር በር መስመሮች የብሔራዊ ልማት ጉዳይ ናቸው፣ እንዲሁም የቀይ ባህር ተደራሽነት ፍላጎት እንጂ የግጭት መንስኤ አይደለም ሲሉ የብልጽግናው አገዛዝ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ተናገሩ። ጌዲዮን ጢሞቴዎስ በለንደን ባደረጉት ንግግር የብልጽግና አገዛዝ በጉልበት ጭምር ወስዳለው የሚላቸውን የባህር በሮች አሁን ላይ በሰላማዊ መንገድ ለመውሰድ እየተሳተረ እንደሆነ ንግግራቸው ሲያሳብቅ ታይቷል። በዝርዝር እናያለን። የአሜሪካ ፕሬዝዳንት ትራምፕ ቀጣይ ኢላማቸው ኩባ ልትሆን እንደሚችል ተናግረዋል። ማዕቀቡ የተጣለባቸው የኢራን ባለሀብቶች ደግሞ በሂደት እንደሚለቀቁላቸው ምክትል ፕሬዝዳንት ተናግረዋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። በአማራ ክልል ላሊበላ ኤርፖርት ዙሪያን ጨምሮ በተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ሰምቷል። በባህር ዳር ዙሪያ የተደረጉ ውጊያዎችን የሚመሩት የአገዛዙ ጦር ኮር አዛዥ ብርጋዴር ጄኔራል አዲሱ መሐመድ የፋኖ ኃይሎች ከአማራ ክልል እናጠፋለን ሲሉ የዛቱ ሲሆን የአማራ ፋኖ ብሔራዊ ንቅናቄ በኩል በወለጋ ቀጠና ባደረገው ውጊያ ከ300 በላይ የአገዛዝ ወታደሮች መገደላቸውን አስታውቋል። በክልሉ ሰሜን ወሎ ዞን ላስታ ላሊበላ ቀጠና ለተከታታይ ቀናት በቀጠለው የአገዛዝ ጦርና የፋኖ ኃይሎች ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ተመዝግቧል ሲሉ የመረጃ ምንጮች ተናግረዋል። ሰኔ 12 2018 ዓ.ም በላስታ ወረዳ ከሸምሻ ኤርፖርት በቅርብ ርቀት በምትገኘው ገለሶት በተደረገው ውጊያ በርካታ የአገዛዝ ወታደሮች መገደላቸውን የፋኖ የመረጃ ምንጮች ተናግረዋል። ከላሊበላ ሸምሻ ኤርፖርት 10 ኪሎ ሜትር ርቀት ላይ ቃሪያ ወንዝ የተባለ አካባቢ በተደረገው ውጊያ በርካታ የአገዛዝ ጦር አባላት ጉዳት ደርሶባቸዋል። ጦርም አካባቢውን ጥሎ ሸሽቷል ያለው ደግሞ አፋብኃ ምኒልክ ዕዝ ነው። በተመሳሳይ በአይና ቡግና ቀጠና የተለያዩ አካባቢዎች ለ3 ቀናት የአገዛዝ ጦርና በፋኖ ኃይሎች መካከል ከባድ ውጊያ መደረጉን የአካባቢ መረጃ ምንጮች ተናግረዋል። በቡግና ወረዳ ሐሙሲት፣ ብርኮ፣ ጉልሃ፣ ጭቃ ሜዳ፣ ጉርጉር፣ ደብርና ሮሃ እንዲሁም ሌሎች አካባቢዎች በተደረገው ውጊያ የአገዛዝ ጦር ከባድ መሳሪያዎችን ጭምር ቢጠቀምም በፋኖ ኃይሎች የተከፈተበትን ውጊያ ተከትሎ አካባቢዎቹ በፋኖ ተይዘዋል ተብሏል። በውጊያውም ከ50 በላይ የአገዛዝ ጦር አባላት ጉዳት አስተናግደዋል ሲሉ ነው የመረጃ ምንጮቻችን ለሚዲያቸው የተናገሩት። የፋኖ ኃይሎች በክልሉ ምስራቅ ጎጃም ዞን እነማይ ወረዳ በከፈቱት የደፈጣ ጥቃት ጉዳት ደርሷል ሲሉ የፋኖ የመረጃ ምንጮች ጨምሮ ተናግረዋል። በወረዳው ሁለት አምባ ዲቢሳ በተባለ አካባቢ በተከፈተ ድንገተኛ ጥቃት ነው የአገዛዝ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል የተባለው። ጥቃቱን ተከትሎ የአገዛዝ ጦር በአካባቢው ኃይል በመጨመር የሰላማዊ ሰዎችን ንብረት አውድሟል ሲሉ የመረጃ ምንጮች አክለው ተናግረዋል። በተመሳሳይ ላለፉት ተከታታይ ቀናት በድሮን የታገዘ ውጊያ በቀጠለበት ደቡብ ጎንደር ዞን እስቴና ስማዳ ወረዳዎች የአገዛዝ ጦር በሰላማዊ ሰዎች ላይ ጉዳት አርሷል ሲሉ የመረጃ ምንጮች ተናግረዋል። በዛሬው ዕለት ሰኔ 13 2018 ዓ.ም የአገዛዝ ጦር ጸዶዬም፣ ቆማ ፋሲለደስና ሌሎች አካባቢዎች በሰላማዊ ሰዎች ላይ ጉዳት ያረሰ ሲሆን ጸዶዬ የከተማ አንድ የባጃጅ አሽከርካሪ እንዲሁም ቆማ ፋሲለደስ ከተማ መልካም ባንቲ የተባለ አርሶ አደር መገደላቸውን የመረጃ ምንጮቻችን አክለው ተናግረዋል። በተጨማሪም የአገዛዝ ጦር በንብረት ላይ ከፍተኛ ውድመት አድርሷል ምን ያሉትም። በሌላ በኩል የአገዛዙ ጦር የምስራቅ እዝ ኮር አዛዥ ብርጋዴር ጄኔራል አዲሱ መሐመድ ፋኖን ከአማራ ክልል ለማጥፋት በቅንጅት እየሰራ ነው ሲሉ ተናግረዋል። የፋኖ ኃይሎችን ጽንፈኛ ሲሉ የጠሩት የአገዛዙ ጄኔራል ፋኖን ከአማራ ክልል ለማጥፋት መከላከያ ከክልሉ ጸጥታ ኃይል ጋር በጋራ እየሰራ ነው ያሉ ሲሆን በቀጣይነትም ጥብቅ ክትትል የሚደረግባቸው ግዳጆች ይኖራሉ ሲሉ ዝተዋል።
ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ በኩሉ በወለጋ ባደረገው ውጊያ በርካታ የአገዛዙ ጦር አባላት ሲገደሉ የጦር መሳሪያዎቻቸው ደግሞ ፋኖ ኃይሎች ተወስደዋል ሲል አስታውቋል። ሰኔ 12 2018 ዓ.ም የፋኖ ኃይሎች በወለጋ ቀጠና ኪረም ወረዳ በከፈቱ ውጊያ የአገዛዙ ጦር ማዕከላዊ እዝ ህዳሴ ኮር 69ኛ ክፍለ ጦር 3ኛና 5ኛ ሬጅመንት ከፍተኛ ወታደራዊ ኪሳራ ደርሶባቸዋል ነው ያለው አፋብን። ኪረም ወረዳ ሾሆሮ መድኃኔዓለም የተባለ አካባቢ በተከታታይ 9 ሰዓታት በቀጠለው ውጊያ ከ300 በላይ የአገዛዙ ወታደሮች ሲገደሉ 6 ወታደራዊ መኮንኖች ጨምሮ 49 ወታደሮች ደግሞ በፋኖ ኃይሎች መያዛቸውን ነው አፋብን አክሎ ያስታወቀው። አፋብን አንሻ ሰይድ እዝ በውጊያ በእጁ ያስገባው ትጥቅ ዘርዝሮ ይፋ ያደረገ ሲሆን በፋኖ ኃይሎች የተያዙ የአገዛዙ ወታደሮች ህግን የተከተለ አያያዝ ይደረግላቸዋል ሲል አስታውቋል። በቀጠናው የአገዛዙ ጦር በፋኖ ኃይሎች መካከል የተደረገ ውጊያ ከባድ ውጊያ ተከትሎ በአካባቢው የስልክና የኢንተርኔት አገልግሎት ተቋርጧል ሲሉም የኢትዮኒውስ የመረጃ ምንጮች ተናግረዋል። ህወሓት የአሜሪካ መንግስት የጣለውን የቪዛ እገዳ ተቃወመ። አሜሪካ በህወሓት አመራሮች ላይ የጣለችውን የቪዛ እገዳ በጎደሎና ሚዛን ባጣ ግምገማ ላይ እየተመሰረተ ነው ሲል ነው ህዝባዊ ወያኔ ሓርነት ትግራይ ህወሓት የተቸው። ሀገሪቱ የፕሪቶሪያውን ስምምነት ከፈረሙ ወገኖች አንዱን ብቻ መርጣት ጥያቄ ማድረጓ በሰላም ሂደት ላይ ያለን እምነት የሚሸረሽር ነው ሲል እርምጃውን ተቃውሟል። የፖለቲካ ፓርቲው ተቃውሞን የገለጸው የአሜሪካ የውጭ ጉዳይ መስሪያ ቤት በህወሓት አመራሮችና ቤተሰቦች ላይ በትላንት በስቲያ የጣለውን የቪዛ እገዳ ተከትሎ በሰጠው ምላሽ ነው። ህወሓት ትላንት አርብ ሰኔ 12 2018 ዓ.ም ባወጣው መግለጫ በፕሪቶሪያ ግጭት ማቆም ስምምነት የተዘረዘሩ ጉዳዮች አለመፈጸማቸውን ጠቅሶ የአሜሪካን ውሳኔ ተችቷል። ለስምምነቱ አንኳር ነጥቦች አለመፈጸም ህወሓት በመግለጫው ጥያቄ ያደርገው የፌዴራሉን አገዛዝ ነው። ፓርቲው በመግለጫው በፕሪቶሪያ ግጭት ማቆም ስምምነት መሰረት ተግባራዊ ሳይደረጉ ቀርተዋል ካላቸው ጉዳዮች መካከል በቀዳሚነት የተጠቀሰው የህገ መንግስታዊ ስርዓቱ ወደ ነበረበት መመለስ የሚለውን ነጥብ ነው። ስምምነቱ ሙሉ ለሙሉ ተፈጻሚ ላለመሆኑ ፓርቲው በተጨማሪነት ከጠቀሳቸው ጉዳዮች መካከል የተፈናቃዮች ወደ ቀያቸው አለመመለስና ከፌዴራል መንግስት ውጭ ያሉ ኃይሎች ከትግራይ ክልል ግዛት አለመውጣታቸው ይገኝበታል። የመሰረታዊ አገልግሎቶችና የሰብአዊ እርዳታ አቅርቦት ወደ ነበረበት አለመመለሱም ሌላው በህወሓት መግለጫ ላይ የተነሳ ዋነኛ ጉዳይ ነው። የህወሓት እውቅና ጉዳይም ሌላኛው በመግለጫ የተጠቀሰ ነጥብ ሆኗል። ህወሓት ህጋዊና ፖለቲካዊ እውቅና ከጦርነቱ በፊት ወደ ነበረበት መመለስ አለበት በሚል በተደጋጋሚ የሚጠይቀው አቋሙን በዛሬው መግለጫ ላይ በነጥቦቹ አስፍሯል። በኢትዮጵያ አገዛዝ ብሔራዊ ምርጫ ቦርድ በግንቦት 2017 ዓ.ም ህጋዊ ምዝገባ ያሰረዘው ህወሓት መስሪያ ቤቱ ባለፈው ወር መጨረሻ ባስፈጸመው 7ኛው ጠቅላላ ምርጫ ላይ የትግራይ ክልል ተገልሏል ሲልም በመግለጫው አጽንኦት ሰጥቷል። በትግራይ ክልል ለደረሰው ጉዳት የተጠያቂነት ስርዓት አለመዘርጋቱን ህወሓት ጠቅሷል። የትግራይ ህዝብ ሰላም ይፈልጋል፣ ፍትህ ይገባል ያለው ህወሓት በእኩልነት በአቀኝነትና ሙሉ በሙሉ የሚተገበር የሰላም ሂደት ይገባዋል ሲል አሳስቧል። አሜሪካ ለትግራይ ህዝብ መከራ አስተዋጽኦ ያደረጉ ወገኖችን ተጠያቂነት ለማረጋገጥ የምትወስዳቸው እርምጃዎች በፍትሃዊነትና ወጥ በሆነ መልኩ ተግባራዊ ማድረግ እንደሚገባትም ህወሓት ጠቅሷል። የፌዴራል መንግስት በፕሪቶሪያው ግጭት የማቆም ስምምነት የተጣሉበትን ግዴታዎች አላከበረም ያለው ህወሓት አሜሪካን ከመመልከት ራሷን ገሸሽ አድርጋለች የሚል አቋም አንጸባርቋል። የፖለቲካ ፓርቲው በመግለጫው የትግራይ ህዝብ መከራ የህወሓት ግትርነት ውጤት አይደለም ቢልም አሜሪካ ግን ባወጣችው መግለጫ የቪዛ እገዳ ላይ የጣለችው በትግራይ ክልል ያለውን ቀውስ ለመፍታት የሚደረገው ጥረት በማደናቀፍ ረገድ ተጠያቂ የሆኑት ወይም ተባባሪ የሆኑ ግለሰቦች ብላ ነበረ። አሜሪካ የጣለችው የቪዛ እገዳ የተቃውሞ ህወሓት በበኩሉም እርምጃው በሰላም ሂደት ላይ ያለን እምነት የሚሸረሽር ነው ብሏል። ሀገሪቱ ፕሪቶሪያ ስምምነት ከፈረሙ ወገኖች አንዱን ብቻ መርጣ ተጠያቂ ማድረጓን የተቸው ህወሓት ዘላቂ ሰላም፣ ገለልተኛነት፣ ወጥነትና የሁሉም ወገኖች እኩልነትን ያስፈልገዋል ብሏል። በመግለጫው ላይ በአሜሪካ በኩል መደረግ አለባቸው ብሎ ከዝርዝራቸው 5 ጉዳዮች መካከል አንዱን ይሄ ነው። የፌዴራሉ መንግስት በፕሪቶሪያው ግጭት የማቆም ስምምነት የተጣሉበት ግዴታዎች በሙሉ እንዲተገብር ብሏል። እንዲሁም አሜሪካ ቀያቸው የተፈናቀሉ የትግራይ ክልል ነዋሪዎች ደህንነት ጠብቆ በክብርና በተወሰነ ጊዜ ገደብ እንዲመለሱ ድጋፍ እንድታደርግም ነው ህወሓት ጥሪ ያቀረበው። ከብልጽግና አገዛዝ ውጭ ያሉ ኃይሎች ከትግራይ ክልል ግዛት እንዲወጡ አሜሪካ እንድትሟገትም ሆነ ውሳኔውን በብልጽግና በኩል እንዲፈጸም እንድታደርግ የፖለቲካ ፓርቲው በተመሳሳይ ጥሪውን አስተላልፏል። ህወሓት ሌላኛው በጥሪ ያካተተው ጉዳይ የፖለቲካ ፓርቲው ህልውና ወደ ነበረበት የመመለስ ጉዳይ ነው። በጥቅምት 2015 ዓ.ም በተፈረመው የፕሪቶሪያ ስምምነት መሰረት የህወሓት ህጋዊና ፖለቲካዊ ህልውና እንዲመለስ አሜሪካ ድጋፍ እንድታደርግም የጠየቀ ሲሆን ከዚህ ውጭ ያለ ጥያቄ የለንም፣ እኛ ዋነኛ ዓላማችን ሰላም ነው ሲልም በመግለጫው አትቷል።
የባህር መስመሮች የብሔራዊ ልማት ጉዳይ ናቸው፣ የቀይ ባህር ተደራሽነት ፍላጎት እንጂ የግጭት መንስኤ አይደለም ሲሉም የብልጽግና ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ተናገሩ። ጌዲዮን በለንደን ባደረጉት ንግግር የብልጽግና የባህር በር ጥያቄ አካሄድ መቀየሩን የሚያሳይ ንግግር አድርገዋል። የኢትዮጵያ አገዛዝ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በቅርቡ ባደረጉት የውጭ ጉዳይ ፖሊሲ ንግግራቸው የባህር በር ተደራሽነትን የብሔራዊ ጉዳይ ነው ያሉ ሲሆን የሀገሪቱ የባህር በር ፍላጎት እንደ ፍላጎት እንጂ እንደ ግጭት ሊታይ ይገባም ብለዋል። ኢትዮጵያ በቀይ ባህር ላይ ካላት ፍላጎት ጋር ተያይዞ ለሚነሱ ቀጠናዊ ስጋቶች መለሳለስ አሳይታለች ይላል ዘገባው። ሰኔ 10 ቀን 2018 ዓ.ም በለንደን ቻታም ሃውስ በተዘጋጀው የኢትዮጵያ ውጭ ፖሊሲ ቅድሚያ የሚሰጣቸው ጉዳዮች በተሰኘው መድረክ ላይ ንግግር ያደረጉት ጌዲዮን የባህር በር ተደራሽነትን የኢትዮጵያ ውጭ ፖሊሲ ቅድሚያ ከሚሰጣቸው ጉዳዮች መካከል ዋነኛ ጉዳይ አድርገው ያቀረቡ ሲሆን ይህም ሀገሪቱ ከሚገጥማት እጅግ ስትራቴጂካዊ ጥያቄዎች አንዱ ነው ብለውታል። ሚኒስትሩ የባህር መስመሮች ተደራሽነት የብሔራዊ ልማትና ቀጠናዊ እርስ በርስ የመደጋገፍ ጉዳይ ነው፣ ይህ እንደ ግጭት ሊፈረጅ አይገባም፣ እንደ ፍላጎት ሊወሰድ ይገባል ያሉ ሲሆን የብልጽግና አገዛዝ የባህር በር የሌላት ኢትዮጵያ መሆኑን በግልጽ እናውቃለን፣ በሎጂስቲክስ በኃይልና ደህንነት እንዲሁም በረጅም ጊዜ ኢኮኖሚያዊ እቅዶች ላይ ተጽዕኖ ማሳደሩን አውቀናል ብሏል። ይህን የውጭ ፖሊሲ ንግግር የቀረበው የኢትዮጵያ ወታደራዊና የገዥ ባለስልጣናት በአሁኑ ሰዓት የባህር በርን በተመለከተ ሉዓላዊ ተደራሽነት ሊኖረው ይገባል በሚል በተደጋጋሚ የሚሰጧቸው መግለጫዎች ተከትሎ ቀጠናዊ ትኩረት በከፍተኛ ሁኔታ በጨመረበትና የአገዛዙ የውጭ ፖሊሲ አቅጣጫ ላይ ክርክሮች የበረቱበትና በቀይ ባህር ኮሪደር ውስጥ ሰፊ ጂኦፖለቲካዊ ፉክክር ባለበት ወቅት ነው ይላል የአዲስ ስታንዳርድ ዘገባ። በተጨማሪም መግለጫው በፌዴራል መንግስትና ትግራይ እንዲሁም በአዲስ አበባና በአስመራ መካከል ውጥረቶች ባሉበት አውድ ውስጥ የተሰጠ ሆኗል። ይህ የፖሊሲ ማብራሪያ ኢትዮጵያና ዩናይትድ ስቴትስ የጀመሩትን አዲስ ዲፕሎማሲያዊ ግንኙነት ተከትሎ የመጣ ነው የተባለ ሲሆን በሁለቱ ወገኖች ውይይት ውስጥ ከጎረቤት ሱዳን የእርስ በርስ ጦርነትና ከታላቅ የኢትዮጵያ ህዳሴ ግድብ በተጨማሪ የቀይ ባህር ደህንነት ጉዳይ ተካቷል ተብሏል። ጌዲዮን የባህር በር ተደራሽነት ለኢትዮጵያ ዋነኛ ስትራቴጂካዊ ጉዳይ ሆኖ መቀጠሉን ሲያነሱ ጉዳዩ ከሀገሪቱ የረጅም ጊዜ ልማትና ቀጠናዊ ተሳትፎ አንጻር መሰረታዊ ነው ይላሉ። አሁን ላይ ይህ አዲስ ምኞት አይደለም፣ በንግድ፣ በሎጂስቲክስ፣ በኢነርጂ ደህንነትና በረጅም ጊዜ ኢኮኖሚያዊ እቅዶች ላይ ተጽዕኖ የሚያሳድር መዋቅራዊ ጉዳይ ነው ያሉት የአገዛዙ ሚኒስትር ክርክሩ ከወቅታዊ ፖሊሲ ስጋቶች ባለፈ የኢትዮጵያን የኢኮኖሚ ስትራቴጂ መሰረት የሚነካ ነው ብለዋል። ጌዲዮን በዚህ መድረክ ላይ ንግግራቸውን ሲያቀርቡ የተለሳለሱና በጦርነት ረግጠን እናመጣለን፣ ባገኘንበት ሰዓት ሁሉ እንወስዳለን፣ በዚህ ጊዜ አይቀርም፣ በሚቀጥለው ጊዜ ኢሬቻ እናከብራለን የሚሉ የሚኒስትሮችና የጀነራል ንግግሮችን ወደ ጎን ትተው የሀገሪቱ ብሔራዊ ጥቅም የሚጠበቅበትና የረጅም ጊዜ ጥያቄ መሆኑን ሲጠቅሱ ተደምጠዋል። የአገዛዙ የውጭ ጉዳይ ሚኒስትር ገለጻ የኢትዮጵያ አቋም ግልጽ ነው፣ የባህር በር ተደራሽነት ከጂኦፖለቲካ ፉክክር ይልቅ በልማትና በቀጠና እርስ በርስ የመደጋገፍ እይታ ሊታይ ይገባል ብሏል። የባህር መስመሮች ተደራሽነት የብሔራዊ ልማትና ቀጠናዊ እርስ በርስ የመደጋገፍ ጉዳይ ነው ይላሉ ጌዲዮንና አጋሮቻቸው እንዲሁም ጓዶቻቸው በአንዲት ቀበሌ ውስጥ የሚፈጸምባቸውን የታጣቂ ጥቃት ሁሉ ከውጭ ጉዳይና ከቀይ ባህር ጋር አያይዘው እንዲሁም ከ1960ዎች ትውልድ ጋር በማቅረብ የሚከሱበት ሂደት እየቀነሱ አሁን ደግሞ በአዲስ መንገድ ፍጥጫ መታየት የለበትም የሚል አቋምን አንጸባርቀዋል። ጌዲዮን እንደ ፍጥጫ መታየት የለበትም ይልቁንም እንደ አስገዳጅ ፍላጎት ሊቆጠር ይገባል ሲሉም አስገዳጅ ፍላጎት ለማድረግ የሚጥሩበት ሂደት በመድረኩ ላይ ሲናገር ተሰምተዋል። የአሜሪካ ፕሬዝዳንት ቀጣይ ኢላማቸው ኩባ ልትሆን እንደምትችል ተናገሩ። በሌላ በኩል ማዕቀብ የተጣለባቸው የኢራን ሀብቶች በሂደት እንደሚለቀቁ የኢራን ምክትል ፕሬዝዳንት ተናግረዋል። ፕሬዝዳንት ዶናልድ ትራምፕ ከቬንዙዌላና ኢራን ቀጥላ ኮሙኒስቷ ጎረቤታቸው ኩባ ኢላማ ልትሆን እንደምትችል ተናግረዋል። ፕሬዝዳንት ዶናልድ ትራምፕ ከአሜሪካ መገናኛ ብዙሃን አክሲዮስ ጋር ባደረጉት ቃለ ምልልስ ከኢራን ጋር የደረሱበት ስምምነት ዓለምን ከምጣኔ ሀብት ውድቀት እንደታደገ ተናግረዋል። ከኢራን ጦርነት በኋላ ስልጣናቸው ላይ ገደብ ይኖር ከሆነ ጠይቀው ምንም ገደብ የለም ሲሉም መልሰዋል። ምናልባትም የስልጣን ገደቦች ሊኖሩ ቢችሉም ገና ትምህርት እንዳልወሰዱ ሲሉ አክለዋን ይላል ዘገባው። የኢራን ጦርነት ዓለም አቀፍ የምጣኔ ሀብት መላሸቅ ሊያስከትል ይችል እንደነበረ ጠቅሰው አሜሪካና ኢራን ስምምነት መፈረማቸውን ሊፈጠር የሚችለውን ቀውስ ቀልብሶታል ብለዋል። ትራምፕ ተመሳሳይ እርምጃ በኩባ ላይ ሊወስዱ እንደሚችሉ በቃለ ምልልሱ ወቅት ጠቁመዋል። ከኢራን በበለጠ ኩባና ቬንዙዌላ ለአሜሪካ ካላቸው ቅርበት አንጻር እርምጃ ሊወሰድ እንደሚችል ነው ትራምፕ የተናገሩት። ይህ በእንዲህ እንዳለ ባልተቋጨው የኢራን ጉዳይ ላይ አሁንም አነጋጋሪነቱ ቀጥሏል። የኢራን ምክትል ፕሬዝዳንት መሐመድ ጃፋር ጋምፔናህ ከአሜሪካ ጋር በተደረሰው ስምምነት መሰረት ማዕቀብ የተጣለባቸው የቴህራን ሀብቶች በሂደት ይለቀቃሉ ብለዋል። አጠቃላይ ማዕቀብ የተጣለበት የኢራን ሀብት ወደ $25 ቢሊዮን የሚጠጋ ሆኗል። ከኢራን ጋር ባደረጉት ቃለ ምልልስ እንደገለጹት የኢራን ፓርላማ አፈ ጉባኤ መሐመድ ባጋር
ጋባሊፍና ሌሎች ተራዳሪዎች የቴህራን ሀብት እንዴት እንደሚለቀቅ ከውሳኔ ላይ የሚደርሱ ይሆናሉ ብለዋል። የጦርነቱ መቆም የህዝቡን ምጣኔ ሀብታዊ ጫና እንደሚያቃለውም ገልጿል። ማዕቀብ የተጣለባቸው ኢራን ሀብቶች ሲለቀቁ መንገድ፣ አውሮፕላን ማረፊያና ሌሎች መሰረተ ልማቶች ላይ በመዋል የህዝባችን ደህንነትና ምቾት ያስጠብቃሉ ብለዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን ወደ ጠረጴዛ ያመራችው ተዳክማ ነው ብለዋል። የተደራደርነው ተስፋ ስለቆረጥን አይደለም፣ ኢራን ነች ተስፋ የቆረጠችው፣ አብቅቶላቸዋል ሲሉም ተናግረዋል። ኢራን ስባሪ ሳንቲም እንደማይሰጣት ትራምፕ አስረግጠው ተናግረዋል ሲል ቢቢሲ ተናግሯል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።